መቅደሳችሁ እንዲዘጋ ትፈልጋላችሁ? ቅዳሴያችሁ እንዲቆም ትፈልጋላችሁ? ማህሌታችሁ እንዲቋረጥ ትፈልጋላችሁ? የዘላለም ሕይወት ቁርባናችን እንዲቋረጥ ትፈልጋላችሁ? ትዝታ ብቻ ነበሩ ከመባል ያለፈ ታሪክ የሌለን ምስኪኖች እንድንሆን ትፈልጋላችሁ? ንስሐ ገባ አልገባ፣ ቆረበ አልቆረበ፣ አስቀደሰ አላስቀደሰ፣ ተራጋሚ ሆነ መራቂ፣ ጨዋ ሆነ ምንም አይመለከተውም። እሱ ዝም ብሎ ይኖራል። የሚበላ ካለ፣ የሚጠጣ ካለ፣ የሚዝናናው ካለ አበቃ። ይሄ ምንድነው? ዓለማዊ። ስትጠመቁ ይቀዘቅዘኛል ካላችሁ አማኞች ሳትሆኑ ምክንያተኞች ሆናችሁ። ስትጾሙ መክሳትን ካሰባችሁ ከሃይማኖተኝነት ይልቅ ምክንያታዊነትን አስቀደማችሁ። 55 ቀን ልትጾሙ ተዘጋጅታችሁ በአምስተኛው ቀን ሄዳችሁ መልካችሁን እያያችሁ እንዴት ከሰው አካችሁ እያላችሁ የምትጨነቁ ከሆነ ከአማኝነት ወጣችሁ፣ ምክንያታዊ ሆናችሁ። የዚህን ዓለም ተላ ደስታ ከመረጣችሁ ከእግዚአብሔር ይልቅ እመኑኝ፣ ይሄንን ዓለም ተቀብላችሁታል። አሁን ያለውን ሊመጣ ያለውን ዓለም መርጣችሁታል። ከእግዚአብሔር ይልቅ ተላ ደስታም ይወዳሉ ይላል። ከመጾም ይልቅ መብላትን፣ ከመጸለይ ይልቅ ፊልም ማየትን፣ ከመስገድ ይልቅ መደነስን፣ የእግዚአብሔር ቃል ከመማር ይልቅ ግሮሰሪ ማሞቅን፣ እግዚአብሔርን ከማናገር ይልቅ በዋትሳፕ በቲክቶክ በሌሎቹ ሚዲያዎች መወጠረን፣ ህሊናን መያዘ፣ ንጽህናን ከመፈለግ ይልቅ መረን የወጣ ዝሙታዊ ህይወትን ከመረጡ ለጊዜው ያለውን ተድላ ደስታ ይመርጣሉ። የዘላለሙን ተድላ ደስታ ግን ይገፋሉ። ይህ ምንድን ነው? ዓለማዊ። ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ ምዕመናንና ምዕመናት እንዲሁም ሕፃናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ርዕሳችን ኦርቶዶክሳዊነት በዓለማዊና ዘመናዊው ዓለም በሚል ርዕስ ይሆናል። በሩሲያ የዚህ ርዕዮት አቀንቃኞች በሩሲያ ያሉ ኦርቶዶክሳውያንን ጨፈጨፏቸው፣ መከራም አጸኑባቸው፣ ሃይማኖትን ማጥቃት ጀመሩ። እንደውም ስታሊን የተባለው የዚህ ርዕዮት አቀንቃኝ እንዲህ አለ ይባላል፣ እናንተ ኦርቶዶክሳውያን ገደልናችሁ፣ ግን እናንተም አታልቁም፣ እኛም መግደል ሰለቸን አላሉ። እውነት ነው። በብዙ ዘመቱባቸው፣ በብዙ መከራ አጸኑባቸው። ግን ዛሬ ታያላችሁ የሩሲያ ፓርላማ በምስለ ፍቅር ወልዳ በእመቤታችን ስዕል አድህኖ አሸብርቆ ታያላችሁ። አሸነፉትና አለፉ። በቅርብ ጊዜ አንድ የአሜሪካን ባለስልጣን በዚህ በማህበራዊ ሚዲያ መመልከት ትችላላችሁ፣ አንድ ነገር ተናገረ። ዛሬ ከሩሲያ ጋር ያለን ጦርነት አለ፣ በዩክሬን በኩል ያለን የእጅ አዙር ጦርነት ጠንካራ የሆነውን የኦርቶዶክስ ባህልና ትውፊት ኦርቶዶክሳዊነት ማንኮታኮት ነው አላሉ። አያችሁ፣ ያ ርዕዮት በጭካኔ ያ ርዕዮት
በኃይል ያርዮት በጉልበት ሃይማኖትን ማውደም ነበር የተያያዙት። ይህንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውድ በእኛ ውስጥ ደግሞ ጥቂት ላሳያችሁ። ይሄ አሁን ያልኳችሁ ርዕዮተ ዓለም በኢትዮጵያ ሲቀነቀን በእጃችን አለ። 2 ገጽ ጥብቅ ሰነድ ኦርቶዶክስን ማፍረስ የሚል ደብዳቤ ወጥቶ ስራ ጀምረው ነበር። አጠገባችን ያለውን ቅድስት ሥላሴ ካቴድራልን ሙዚየም እናደርገዋለን ብለው ዘግተውት ነበር። እደግመዋለሁ፣ ቅርስ እናደርገዋለን ብለው መግባትም መውጣትም እንዳይቻል አሽገውት ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን እንዳትሉ ብለዋቸው ነበር። እግዚአብሔር የለም ማጥመቅ ማቁረብ አትችሉም ብለው ጠምዝዘዋቸው በድብቅ ያጠምቁ በድብቅ ያቆርቡ ጀመር። ብዙ ታሪክ አለው። ወደ ጉዳይ ለመንደርደር ጊዜ እንዳይወስድብኝ ተወት ላድርገው። ግን እንዳትረሱ ቤተ ክርስቲያኒቱን ዘግተው ታላቁ ካቴድራላችንን ሙዚየም እናደርገዋለን ያሉት እንዲሆኑ አንፈልግም። እነሱ ሙዚየም ገቡ። ባዶ እናደርገዋለን እንዳላሉ ይሄው የሥላሴ ካቴድራል በሰው ተሞልቷል። ቅርስ እናደርገዋለን ብለው የፎከሩት እነርሱ ቅርስ ብቻ ሆነው የሚጎበኙ ሆኑ። ይህች ቤተ ክርስቲያን ግን የምትቀየም ሳትሆን ይቅር የምትል ስለሆነች አንዳንዶቹን አስከሬናቸውን በክብር ተቀብላ ሸኘች። የአንዳንዶቹም መቃብር ይሄው ደጇ ቁጭ ብሏል። ቤተ ክርስቲያን ቀጠለች። ቤተ ክርስቲያን ሰፋች። እናቆማታለን እንዳላሉ እሷ ብዙ ተራመደች። ባዶ እናደርጋታለን እንዳላሉ ሞላች። ትዝታ እናደርጋታለን እንዳላሉ እሷ ሕይወት መዝራት ጀመረች። በጉልበት በኃይል በጭካኔ ነበር ያኛው ርዕዮተ ዓለም ሃይማኖትን ማጥፋት የፈለገው። ይሄ እንዳልሆነ የተረዱት ምዕራባውያን ከነዚህ ከኮሙኒስት ርዕዮተ ዓለም አቀንቃኞች ክርስትና በኃይል፣ ክርስትና በማስጨነቅ፣ ክርስትና በጭቆና፣ ክርስትና በጉልበት እንደማይሸነፍ ተረዱና አዲስ ስልት ይዘው ቀረቡ። እዩ፣ ሃይማኖት እንደ ጥንቱ በሰው ልጆች ሕይወት ውስጥ ተጽዕኖ መፍጠር የለበትም ባዮቹ። ኦርቶዶክሳዊነት እንደ ጥንት ክብሩ የዓለምን መሪነት ሚና መውሰድ የለበትም ብለው ዛቱ። ወደ ጥንት ተጽዕኖ እንዳይመለስ ማድረግ አለብን ብለው ፎከሩ። ይኑር ግን ተጽዕኖ አያሳድር ነው ቁም ነገራቸው። ሃይማኖት ይኑር ግን ደግሞ የመሪነት ሚናው መቀነስ አለበት፣ ኃይሉ መድከም አለበት ብለው አዲስ ስልትና ሐሳብ ቀየሱ። ሁለት የዚህን ሐሳብ አቀንቃኞች ሐሳባቸውን ላሰማችሁ። ልብ ብላችሁ ስሙ። እንዲህ ይላል፣
ሁለት ሰዎችን ብቻ ላንሳላችሁ። አንደኛው ማክስ ዌበር ይባላል። ሁለተኛው ዱርክሄም ይባላል። ማክስ ዌበር የሚባለው እንዲህ አለ። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ አይኖራቸውም አለ። ስሙ፣ የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ አይኖራቸውም አለ። ምን ማለት ነው? መሪ ሚና ተጫዋቾች ሳይሆኑ ለመጽናኛ ብቻ እንዲቀመጡ ነው የሚደረገው አለ። አያችሁ፣ ተጽዕኖ አሳዳሪዎች ሳይሆኑ የሚሆኑት ከንፈር የሚመጠጥላቸው ኮሳሶች እንዲሆኑ ነው የምንፈልገው አለ። የጥንት አብያተ ክርስቲያናት ዘመኑ የሚያመጣባቸውን ዕጣ መቋቋም እንዳይችሉ ነው የምናደርገው ነው ሐሳቡ። ስለዚህ ትዝታ ብቻ እንዲሆኑ እናረጋቸዋለን። እኛ ስንመራ ተከታዮች ብቻ እንዲሆኑ እናደርጋቸዋለን ነው ሐሳቡ። ቅድም ያልኳችሁን የመሪነት ሚናቸውን እንቀንሰዋለን፣ ሃይማኖትን እናደክማለን። እንዲኖሩ አንከለክልም፣ ተጽዕኖ የሚያመጡ እንዲሆኑ ግን አንፈቅድም ነው ሐሳቡ። ለዚህ ነው ኦርቶዶክሳውያን አሁን በምዕራቡ ዓለም እግዚአብሔር የለሽ የሆነ ትውልድ የተፈጠረው በዚህ እሳቤ ነው። ለዚህ ነው ደጋግመን እንደምንናገረው 80% እና 90% እግዚአብሔር የለሽ ትውልድ በምድራችን ላይ የበረከተው። ለዚህ እኮ ነው የተወደዳችሁ ምዕመናን ምስራቅ አውሮፓ 49% እግዚአብሔር የለሽ የሆነው። ምን ሆነ? ቸርቾቻቸውን ወይ ግብፃውያን ኮፕቲክ ቤተክርስቲያን ወይ ኢትዮጵያውያን ይከራዩዋቸው ጀመረ። ያም ካልሆነ የላይኛውን ቸርች የስረኛው ናይት ክለብ ማድረግ ጀመሩ። ያም ካልሆነ መስቀሉን እየነቀሉት ሌላ ነገር እየተከሉ በሙሉ ባዶ ቀሩ። ለዚህ ነው እግዚአብሔር የለሽ መሆን ብቻ አይደለም፣ ክርስትናና የክርስትናን ምልክቶች በሙሉ የሚቃወሙ እስከ መሆን ድረስ ደረሱ። ለምን? እግዚአብሔር የለሾች ሆኑ። ትዝታ ብቻ ተረፋቸው። እኮ መቅደሳችን ነበር ባዮች ብቻ ሆኑ። እዚህ ጋር ላቆምና ወደኛ ልምጣላችሁ። እናንተ ኦርቶዶክሳውያን ትዝታ ብቻ መሆን ትፈልጋላችሁ? መቅደሳችን እኮ እዚህ ጋር ነበረ እያላችሁ መኖር ትተክዛላችሁ? ወገኖቼ ሕይወት ያላት ቤተ ክርስቲያን አትፈልጉ? ዕጣኗ የሚጤስ ካህኗ የሚባርክ መቅደሷ የተከፈተ መዓዛዋ ከሩቅ የሚያውድ መቅደስ ነው የምትፈልጉት ወይስ ሙጃ የምትሸጥ ቤተ ክርስቲያን ነው የምትፈልጉት? ትዝታ መሆን ነው የምትፈልጉት? መጽናኛ ብቻ መሆን ነው የምትፈልጉት? ሕይወት የሌለን ሌሎች ሲመሩን ተከታዮች ብቻ እንድንሆን ነው የምትፈልጉት? አቅማችን የደከመ ደግሞም የሃይማኖት ነገራችን የኮሰሰ እንዲሆን ነው የምትፈልጉት? ታሪክ ብቻ እንዲሆን ነው የምትፈልጉት?
መቅደሳችሁ እንዲዘጋ ትፈልጋላችሁ። ቅዳሴያችሁ እንዲቆም ትፈልጋላችሁ። ማህሌታችሁ እንዲቋረጥ ትፈልጋላችሁ። የዘላለም ሕይወት ቁርባናችን እንዲቋረጥ ትፈልጋላችሁ። ትዝታ ብቻ በልጆቻችሁ ላይ፣ በወገኖቻችሁ ላይ፣ በዓለም ላይ ተጽዕኖ የማታሳድሩ ምስኪኖች ነበሩ ከመባል ያለፈ ታሪክ የሌለን ምስኪኖች እንድንሆን ትፈልጋላችሁ። እንደሱ ይሆናሉ ነው የሚለው ማክስ ዌበር። ለመጽናኛ ብቻ ይተርፋሉ። ምክንያቱም ዘመኑ የሚያመጣባቸውን ዕጣ ፈንታ መቋቋም አይችሉም ነው የሚለው። ብዙዎች ትዝታ ሆነዋል። ብዙዎች ታሪክ ሆነዋል። ብዙዎች ሙዚየም ሆነዋል። ብዙዎች በሰነድ ላይ ብቻ ተቀምጠዋል። ኦርቶዶክሳውያን የምር አስበን ይሁነን ብለን ጨክነን በክርስትናችን ላይ ካልሰራን ለመጽናኛነት ብቻ ነው የሚተው። ይሄው ሰሞኑን እንኳን አላያችሁም? በታላቁ የኦሎምፒክ ሜዳ እንዴት ያለ ጸያፍ ነውር በግልጽ እንደሚያሳዩን አላያችሁም? ንቀታቸው። አሁን እኔ ብዙ ማብራሪያ ከኔ ትፈልጋላችሁ ለዚህ ጉዳይ? በቀደም የተማርነውን የሐሙሱን ምሽት የጌታችንን የቅዱስ ቁርባን ምስጢር እንዴት እንዳዘበቱበት አልታያችሁ? ተው፣ ግልጽ ነው ይሄ። አደባባይ እስኪያወጡት ድረስ ደፍረዋል። ትዝታ ብቻ ለማድረግ የገንዘብም የእውቀትም የማህበራዊ ሳይንስም የገዥነት ጉልበትንም ጭምር ተጠቅመው በዓለም ላይ ይሄን ማስፈን ለምን መቆም አለበት? ክርስትና እግዚአብሔርን መገዳደር በአዲሱ ዓለም ስርዓት እግዚአብሔርን ማሳፈር ፈልገዋል። ይሞክሩት። ዱርኬም የተባለው ሰው ደግሞ እንዲህ አለ፣ ጥንታውያን አማልክት አርጅተዋል ወይም አልፎባቸዋል። ከዘመናዊው ዓለም አማልክት ጋር ሊወዳደሩ አይችሉም። ዘመናዊው ማህበረሰብ የራሱን አማልክት ይፈጥራል ይልላቸዋል። በሞቴ አልፎባቸዋል፣ አርጅተዋል። ዘመናዊው ማህበረሰብ የራሱን አማልክት ይፈጥራል ይላል። እንዴት ያለ? እንደ ዮጋ ያለ። የተባበሩት መንግስታት በቅርቡ ሃይማኖት ነው ብሎ እንደመዘገበው ማለት ነው። ሌሎች ብዙ ለዘመናዊው ዓለም ወጣት የሚመች አማልክት ይፈጥሩለታል። አንዳንዱን ለመድረኩ ስለማይመጥን እተወዋለሁ። አያችሁ፣ ከዘመናዊው ዓለም አማልክት ጋር ሊወዳደሩ አይችሉም። የዘመናዊው ማህበረሰብ የራሱን አማልክት ይፈጥራል ይላል። አማልክት እየፈጠሩ ነው፣ የሚመለክ እየሰሩ ነው። ምዕመናን አርጅተዋል፣ አፍጅተዋል፣ አብቅቶላቸዋል መባልን ነው የምትፈልጉት? ገና ጉልበታ መሆን አትፈልጉም? ስትናገሩ መደመጥ፣ ገንብታችሁ የሚሳለም ሰብካችሁ የሚሰማ ትውልድ ማፍራት አትፈልጉ? ያረጁ፣ የሸመገሉ፣ ያፈጁ፣ ሊሞቱ አንድ ሐሙስ የቀራቸው ምናምንቴዎች ናችሁ እንድንባል ነው የምትፈልጉት? ለዚህ ነው
እነዚህን ሃይማኖቶች ይላል አዳም ውሻብት የተባለ እንደ ሰይጣናዊ ሰው ለሰው በሚስማሙ ሃይማኖቶች እንተካቸዋለን እስከ ማለት ይደፈሩ። ይህንን ሁለቱን እንደ መግቢያ ተረኩላችሁ። ታዲያ እነዚህ ፈላስፎች እነ ማክስ ዌበር እነ ዱርኬሄ እነዚህ ሞደርኒስቶች ዘመናዊ የሚባሉ ፈላስፎች እንደ ኮሙኒስቶች በኃይል እንደ ኮሙኒስቶች በጉልበት እንደ ኮሙኒስቶች በጭቆና እንደ ኮሙኒስቶች በገደብ ካልሆነ ምን አይነት ስልት ይዘው መጡ ሃይማኖትን ለማድከም? ምን አይነት ስልት ይዘው መጡ ክርስቲያኖችን ለማሳሳት? ምን አይነት አስተሳሰብ ነድፈው ገቡ ሃይማኖትን ለማኮሰስ? እሱን ጥቂት በጥቂት ማሳየት ነው የዚህ መርሃ ግብር ዓላማዬ። እግዚአብሔር ከሁላችን ጋር ይሁን። እየሰማችሁኝ ነው? ግድ የለም አይኖቻችን ትንሽ እንኳን ገለጥ እንዲሉ ነው እነዚህን ነገሮች መናገር ያስፈልገው። አታውቁትም ብዬ ግን አይደለም። እዩ ምን ይላሉ? ሃይማኖትን በዓለማችን ላይ ለማድከም ከተቻለም ለማስወገድ በመታገል ይህን ለመቀየር ያመጡትን ለውጥ ጊዜውን ዘመናዊነት አሉት። ይህንን ለውጥ የሚመሩበትን መመሪያ ደግሞ ዓለማዊነት ብለው በየኑት። እደግመዋለሁ። ሃይማኖትን በዓለማችን ላይ ለማድከም ከተቻለም ለማስወገድ የሚታገሉትን ትግል ይሄን ለመቀየር ያመጡትን ለውጥ ጊዜውን ዘመናዊነት መመሪያውን ዓለማዊነት አሉት። በሶስት ከፈሉት። ይህንን ዓለማዊነት በሶስት ከፈሉት። ብያኔያቸውን መልሼ ያነብላችኋለሁ። ሶስት አይነት የዓለማዊነት ደረጃዎች ፈጠሩ። አንደኛ ማህበራዊ ዓለማዊነት አሉ። ኦርቶዶክሳዊነት በዓለማዊውና በዘመናዊው ዓለም ውስጥ ነው ነጥባችን። አንደኛው ማህበራዊ ዓለማዊነት አሉት። እሱ ምንድን ነው? ሶሻል ሴኩላሪዝም ይሉታል በእንግሊዝኛ። እሱ ምን መሰላችሁ? የቤተ ክርስቲያን ቀብቶ ከማንገስ የእግዚአብሔር ሕዝቡን በመንግስትነት ከመምራት የሃይማኖትን በትምህርት ስርዓት ውስጥ የሚኖራትን ተጽዕኖ ማጥፋት የቤተ ክርስቲያንን ከሳይንስና ከኢኮኖሚ ገለል ማድረግ ይሄ ዋናው ቅንብር ነበር። ይሄ ዋናው ተልእኮ ነበር። ምን ከማለት ቤተ ክርስቲያን ወይም እግዚአብሔር ወይም ሃይማኖት ምን አገባው ህዝብ ከማስተዳደርና ከመምራት ጋር? ስለዚህ እግዚአብሔር ዘወር እንዲል ተደረገ። ሃይማኖትም በመንግስትነት እንዳይታፈርና እንዳይከበር ልዩነት ተበጀ። እግዚአብሔር ህዝቡን ለማስተዳደር ረድኤቱንና መንፈሱን ያሳረፈባቸው መሪዎች እንዳይኖሩ ሃይማኖት ተባረረ። እዩ፣ ቤተ ክርስቲያን ከመንግስት፣ ሃይማኖት ከፖለቲካ፣ ከስርዓተ ትምህርት፣ ከሳይንስ፣ ከኢኮኖሚ ምን ታደርጋለች? ይሄ በጣም ጥልቅ እሳቢያቸውና ስራዎች ነበር። ተተግብሯል፣ ተፈጽሟል። ማሳያ ልስጣችሁ። ማሳያ ግብረ ገባዊ የሆነ ትውልድ ለማፍራት ሰውን የሚያከብር እግዚአብሔርን የሚፈራ ሰው ለመስራት
ቤተ ክርስቲያን በሥርዓተ ትምህርት ውስጥ ጥልቅ ሚና ነበራት። እሱ ተሰበረ። ብዙ ሰዓት ተማሪዎች በትምህርት ገበታቸው ላይ ብዙ ሰዓት ስለሚያሳልፉ የሃይማኖት ነገር ገለል ማለት ስላለበት ጸሎትም ጾምም አንዳንድ ነገሮችም ትምህርት ቤት ውስጥ ምን ያደርጋል እስከመባል ደረሰ። ማሳያ ልስጣችሁ። በተለይ የሚፈልጉትን ስርዓት አልበኝነት ደግሞ በእግዚአብሔር ላይ አመፀኛነትን በትምህርት ስርዓት ውስጥ በመክተት ትውልድ ለማበላሸት እንዲረዳቸው በማለት የምትሟገት ለሰው ጠበቃ የምትሆን ሰውን ወደ እግዚአብሔር መሰላል ማውጫዋን ቤተ ክርስቲያንን በስነ ምግባርና በሥርዓተ ትምህርት ውስጥ አያገባሽም አሏት። በፋንታው የዓለም የገንዘብ ፈርጣሞች፣ ርዮት ዓለም አመንጪዎች፣ ዓለምን ወደሚፈልጓት የሰይጣን ምህዋር መሪዎች አማካኝነት ሕፃናት እንኳን ሳይቀሩ ጸያፍ የሆነ ትምህርት እንዲማሩ በሥርዓተ ትምህርት ውስጥ የግድ መጨመር አለበት አሉ። ምሳሌ ነው የምሰጣችሁ፣ እውነታ ያለው ምሳሌ ነው የምሰጣችሁ። ለምሳሌ ኮምፕሬንሲቭ ሴክሹዋል ኤጁኬሽን የሚባል ሥርዓተ ትምህርት ውስጥ ካልገባ አሉና ሕፃናት ልጆች እንኳን ሳይቀሩ ከ11 ዓመት ጀምሮ የሚማሩ ሃውቱ ሴክስ እንዴት አድርገው ሩካቤ እንደሚፈጽሙ፣ እንዴት አድርገው ግለ ወሲብ እንደሚፈጽሙ፣ እንዴት አድርገው መረን የወጣ ሩካቤ እንደሚለማመዱ፣ እንዴት አድርገው ምኑን ልንገራችሁ፣ ይሄንን በሥርዓተ ትምህርት ውስጥ ገብቶ ካልተማረ ብለው በየኑ። ይሄንን ከፍ ካለው በዚያ በምዕራባውያን ካሪኩለምና ትምህርት ውስጥ በ2024 አሁን በሚማሩት ትምህርት በዚያ በውጭው ዓለም ግብረ ሰዶማዊነትን በአዎንታዊነት ክላስ ውስጥ ቁጭ ብለው አሜን እያሉ እንዲማሩ አስገደዱ። እየሰማችሁኝ ነው? ይሄ ልጅ በትምህርት ተቀይሮ ይመጣል። አንተ ትምህርት ቤት የላከው ጥቂት ቁም ነገር እንዲያገኝልህ ነው። ነገር ግን ከእግዚአብሔር መስመር የወጣ እርኩሰትን የሚያለማምድ በነፃነት ስም የግድ ጠምዝዘው ያስተምሩታል። አየ ሃይማኖት በምግባር እንዳያንጽ፣ ሃይማኖት አይሆንም እንዳይል ከሜዳው ላይ ተባሯል፣ ከመንገዱ ተወግዷል። ስለዚህማ ምዕመናን፣ ስለዚህማ ሌላ ዓለም ፈጥረውለታል። አያችሁ፣ ከነዚህ ተባሯል ያልኳችሁ ሐሳቡን ተረዱት። እኔ አንድ ነገር ልጥቀስላችሁ፣ ዝም ብዬ አይደለም ማወራው። የሥርዓተ ትምህርት ባለሙያ የሆኑት ፕሮፌሰር ተከስተ ነጋሽ የሚባሉ የጻፉትን አንድ ጽሑፍ በጥቂቱ ላንብብላችሁ። እንዲህ ይላሉ። ቅኝ ግዛት ብቅ ብሎ ከስሟል። ኢትዮጵያ በቅኝ ግዛት ስርም እምብዛም አልወደቀችም። ይሁን እንጂ የኢትዮጵያ ታሪክን ባገለለ መልኩ የኢትዮጵያ ሥርዓተ ትምህርት የቅኝ ገዢዎችን ባህሪ የተላበሰ መሆኑ እጅግ የሚያሳዝን ነው ይላል። እየሰማችሁኝ ነው? ቅኝ ግዛትን አሸንፋለች፣ ግንስ በሌላ መንገድ ቀኝ ተገዝታለች። በምን? የምዕራባውያንን የትምህርት ስርዓት የተላበሰ ትውልድ እየፈጠረች ተሸነፈች ነው የሚሉት። ሽንፍናን አገኘች ነው የሚሉት። እዩ። አንድም ፕሮፌሰር እንዲህ ይላሉ። ኢትዮጵያ
ከቅኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ ድል አድርጋለች። ወጣቶቿ የምዕራባውያንን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊው ትምህርት ቤት ውስጥ ግን ተሸንፋለች። መለያየትን አስተማሯቸው። መጣላትንና መቧቀስን አስጠኗቸው። ይሄው መከራችንን እየበላን ቁጭ ብለናል። ምክንያቱም በዛኛው ተሸነፉ፣ በዚህኛው አሸነፉ ነው የሚሉት። የጦርነት ተሸናፊዎችን የሥርዓተ ትምህርት አሸናፊዎች ሆነው እየኖሩ አሉ ይላሉ እኚህ ፕሮፌሰር። እናም እኛን ሲተቹን ኢትዮጵያውያንን ምን ይላሉ? ኢትዮጵያዊ ናቸው። እንደ አድዋ ያሉትን የድል ቀን ብቻ አድርገን ብናከብራቸው ምን እንጠቀማለን? ምክንያቱም አስተሳሰባችን በመለያየት፣ ታሪካችን በመገፋፋት፣ ሥርዓተ ትምህርታችን በምዕራባውያን ቀኝ ተግዞ ነፃ ባለመውጣት ተሸንፈናል። እንግዲህ ነፃ መውጣት ከፈለግን ይላሉ አስተሳሰባችንም፣ ታሪካችንም፣ ሥርዓተ ትምህርታችንም ነፃ ይውጡና በድርብ ድል እናክብረው ብለው ደምድመዋል። እመኑኝ፣ አስተሳሰባችን በመቀየሩ ምክንያት ተጣዮች፣ አኩራፊዎች፣ አንገት ለአንገት ተናናቂዎች፣ ደም የምንቃባ ሆነናል። ይሄ የተሰራ ትምህርት ውስጥ አንዱን ያሳዩዋቸው። ይሄ ምንድን ነው? ሃይማኖት ከሥርዓተ ትምህርት በመወገዱ ምክንያት ሕፃናት ነውር ያለበት ደግሞ የማይጠቅም ነገር እየተማሩ የሚፈልጉትን ርዕዮት ለማስፈጸም በዚህ በኩል ጫና አሳረፉበት። ምክንያቱም ሃይማኖት አያገባሽም ብለው መጀመሪያ ያገለሏል። ምሳሌ ብቻ ነው የሰጧቸው። ሁለተኛው እና እኔ በብዙ ማተኩረው ምክንያቱም ያንን አድርገን ማሸነፍ ምክንያቱም ብዙ ርቀት ሊያስኬድን ይችላል፣ ከባድ ነው። እኛ ግን ሁለተኛውና ሶስተኛው ላይ እናተኩራለን። ሁለተኛው ግለሰባዊ ዓለማዊነት ነው። እደግመዋለሁ፣ ግለሰባዊ ዓለማዊነት። 3 ደረጃዎች አሉ ብያችኋለሁ። አንደኛው ማህበራዊ ዓለማዊነት፣ ሁለተኛው ግለሰባዊ ዓለማዊነት፣ ሶስተኛው የሃይማኖት ተቋማት ዓለማዊነት ብለው በይነውታል። ሁለቱም ግን ጥቂት ጊዜ ወስጄ ለማብራራት ሞክራለሁ። እንደምትሰሙኝ ተስፋ አደርጋለሁ። እውነት አሰብ እውነት ጥቂት ስሙኝ፣ ለልጆቻችሁ ትተርፋላችሁ። የጨከናችሁ ደግሞ ለነገዋ ቤተ ክርስቲያን ትሰራላችሁ። ለእግዚአብሔር መንግሥት ትጋደላላችሁ። የሚመጣውን ዓለምና ዘመን ትጸየፉታላችሁ። ግለሰባዊ ዓለማዊነት ሁለተኛው። ግን ይሄን ከማብራራቴ በፊት ግለሰባዊ ዓለማዊነት ምንድነው ካላችሁኝ፣ የሰዎች ቀስ ብዬ የምናገረው በደንብ እያስተዋል እንድንሰማው ስለፈለኩ ነው። ይሄ ግለሰባዊ የወላችሁ ማህበራዊ ዓለማዊነት የቤተ ክርስቲያን የሃይማኖት ከነዚህ መወገድ ነው አልኳችሁ አይደል? ሁለተኛው ዓለማዊነት ደግሞ የሰዎች ከክርስትና መነጠልና የእምነትና የመንፈሳዊ ሕይወት ተሳትፎ መዳከም ናቸው። እደግመዋለሁ፣ ከክርስትና እንነጠላለን፣ የመንፈሳዊ የሕይወት ተሳትፏችን ይዳከማል። ከዛስ ዓለማውያን እንሆናለን። ይህንን ጥቂት ጊዜ ወስጄ ያብራራለሁ። በመጀመሪያ ግን ዓለማዊነት ብለው የበየኑት ብይን ምንድን ነው? ኦክስፎርድ ዲክሽነሪ ሴኩላሪዝም ዓለማዊነት የሚለውን ብይን እንደዚህ በይኖታል። አሁንም አተኩረው የግለሰብ መንፈሳዊ የሕይወት ተሳትፎ መዳከም ዓለማዊነት መሆኑን ለማሳየት ነው። ምንድን ነው ይሄ ዓለማዊነት?
እንደዚህ በይነውታል፣ እንደዚህ ተርጉመውታል። ምን ይላል? የዚህ ዓለም ጉዳይ የሚያስጨንቀው መንፈሳዊ የሆነ ነገር የማይገደው ስለ ቤተ ክርስቲያን አስተምህሮ የማያሳስበው እሱ ዓለማዊ ነው። ይሄንን ሰው ነው መፍጠር የምንፈልገው ነው የሚሉት። ምን አይነት ሰው? የዚህ ዓለም ጉዳይ ብቻ የሚያስጨንቀው። ይበላል፣ ይጠጣል፣ ይዝናናል፣ ቤት ይሰራል፣ ልጆች ይወልዳል። በቃ ቤት አለኝ በሰማይ አይልም። ምክንያቱም ቤት ስለ መስራቱ ብቻ ያስባል። ልጅ ብቻ ይወልዳል። ምክንያቱም መንፈሳዊ ምግባራትን በህይወት አይወልድም። የለም ንስሐ ገባ አልገባ፣ ቆረበ አልቆረበ፣ አስቀደሰ አላስቀደሰ፣ ተራጋሚ ሆነ መራቂ፣ ጨዋ ሆነ ምንም አይመለከተውም። እሱ ዝም ብሎ ይኖራል። የሚበላ ካለ፣ የሚጠጣ ካለ፣ የሚዝናናው ካለ አበቃ። ይሄንን ሰው ነው መፍጠር የምንፈልገው። ይሄ ምንድን ነው? ዓለማዊ። ተማረ አልተማረ፣ ተሰበከ አልተሰበከ፣ ምን ገዶት እሱ? ቆረበ አፈረሰ፣ ዘመረ ዘፈነ፣ አሸበሸበ ደነሰ፣ ትዳር አደረገ መረን ወጣ፣ አይመለከተውም እሱ። ይሄ ምን አይነት ሰው ነው? ዓለማዊ። እዩ እነሱ ቆንጥር ለቆንጥር ምን አዘለላቸው? እነሱ መጋዝ ምን አስመጣቸው? እነሱ እኛን ከእግዚአብሔር ለመለየት እቶን እሳት ውስጥ እንደ ሰማዕታቱ ምን መክተት አስፈልጋቸው? የዝሙት እሳት ብቻ በስልኮቻችን ላይ ያመቻቹልናል። መረን የወጡ ሩካቤ ቀስቃሽ የሆኑ ፊልሞችን ያመርታሉ። ከፈለጉ ከፍ ብለው ደግሞ እንዴት አድርገው እንደሚቀመሙት ስለሚያውቁ ትውልድ የሚያበላሹባቸውን ሐሽሾች ይሰራሉ። አላያችሁም? የኬንያን ጎዳናዎች ዞምቢ በሚባሉ ሐሽሾች አጥንታቸው የተሰበረ ወጣቶች አላያችሁ? የዓለማዊነትን አቅርቦት በዓለማችን ላይ በመጨመር የመንፈሳዊ ሕይወት በመነጠል ሰዎች ከእግዚአብሔር የተቆራረጡ እንዲሆኑ ተግተው ይሰራሉ። ምን እንዲሆኑ? ዓለማውያን እንዲሆኑ። ዓለማዊነት ምንድን ነው? እስኪ እነዚህን ወደኛ ህይወት ቀረብ አድርጌ አንዳንድ ነገሮችን እስኪ ጠይቃችሁ። በቀን ቢያንስ 2 ጊዜ የምትጸልዩ እስኪ እጃችሁን አውጡ። አይ ቀስ እያላችሁ እያወጣችሁ 4 ሰዓት እንዳይሞላ ካወጣችሁ 1 ጊዜ አውጡልኝ። በቀን ቢያንስ 2 ጊዜ የምትጸልዩ ሰዎች እጃችሁን አውጡልኝ። እሺ አውርዱ። በቀን ቢያንስ 3 ጊዜ የምትበሉ ሰዎች እጃችሁን አውጡልኝ። አትበሉም ማለት አትበሉም። ምን በወጣችሁ እናንተ አፍራችሁ? እሺ ቢያንስ በቀን 2 ጊዜ የምትበሉ መቅሰስን ትታችሁት አታወጡም እንዴ? ኩራት ነው እፍረት ነው አልገባኝ። የተወደዳችሁ ኦርቶዶክሳውያን በሰማይ መንገድ ላይ ያለውን አምላካችሁን 2 ጊዜ ለማናገር እምቢ አላችሁ። በቀን 3 ጊዜ በልታችሁ መቅሰስ 4 ጊዜ ደክማችሁ መንገድ ላይ ስትሄዱ ቺፕስ ጨምራችሁበት ትችሉታላችሁ? አያችሁ? ጸሎት ቀንሳችሁ ምግብ ብቻ የጨመራችሁ ከሆነ የዚህ ዓለም ጉዳይ ብቻ የሚያስጨንቃችሁ ምኖች ናችሁ? ምኖች ነን? እንደዚህ ከሆነ ምኖች ነን? ወንዶቹ ጮክ በሉ።
እናንተን ነው መጠየቅ የፈለኩት እንደውም ከሴቶቹ ምኖች ነን? እስኪ ልጠይቃችሁ በሳምንት 3 ጊዜ ከሥራ የምትቀሩ ወይም ከትምህርት በሳምንት 2 ቀን የምትፎርፉ እስኪ እጃችሁን አውጡልኝ። የምትቀሩ እኮ ነው ያልኩት። አንዳንድ በሳምንት 3 ቀን ዝም ብላችሁ የምትቀሩ ማለት ነው። ጀግና አንድ ሰው አውጥቶልኛል እንዳታዩት እንጂ ረሱ ምን ገዶት ያወጣዋል። ምን ቸገር? አትቀሩም አይደል? እውነት አሰብ ይቀራ። እስኪ አንድ ጥያቄ ልጠይቃችሁ። በሳምንት እሁድ በቤተ መቅደስ ተገኝታችሁ ከጌታችን ቁስሎች አጠገብ ቆማችሁ ትኩስ ከሆነው መስዋዕት ከጌታችን ፊት ቆማችሁ ቅዳሴ የማታስታጉሉ ቅዳሴ የማትቀሩ ሰዎች እስኪ እጃችሁን አውጡልኝ። እንደ ቅድሙ ስራ የምትቀሩ አይደለም ያለሁት፣ ቅዳሴ የምታስቀድሱ እስኪ እጃችሁን አውጡልኝ። የምር ነው የምጠይቀው፣ አውጡልኝ። እመኑኝ አብዛኛዎቻችን ከዚህ ህይወት እየተቆራረጠን ስራ አንቀርም፣ እውነተኛውን የአምልኮ ስርዓት ደግሞ አንፈጽምም። ምንድነን? ዓለማውያን። እስኪ ልጠይቃችሁ፣ በሳምንት አንዲት ቀን የመጽሐፍ ቅዱስ ኃይለ ቃላትን የምታነቡ መጽሐፍ ቅዱስ የምታነቡ እስኪ እጃችሁን አውጡልኝ። በሳምንት አንዲት ቀን እየተፈታተሽን እንሂድ ብዬ ነው፣ ለውጥ እንዲመጣ። አልቦ አንድ ሰው ያለው እሺ፣ በቀን 1 ጊዜ የስልካችሁን ዳታ የምታበሩ እጃችሁን እስኪ አውጡልኝ። አታበሩ ማለት ምን በወጣችሁ? እህቶችስ የላችሁ? እመኑኝ ከእግዚአብሔር ጋር የምር መገናኘት እያቆምን ነው። ከዓለም ጋር ግን ኔትወርካችንን ዘርግተናል፣ ዳታችንን ከፍተናል። ምን እየሆነን እንደሆነ ታውቃላችሁ? መንፈሳዊውን ዓለም በቁም ነገር መኖር ትተናል። ከዋናው ስርዓት አምልኳችን ከቅዳሴያችን አንሳተፍም። ሰው ከሚያረገን ዳግመኛ ከሚሰራ ሕያው ቃል ከእግዚአብሔር ቃል ተቆራርጠናል። እስትንፋስ ከሆነው ሕይወት ከሚዘራው ጸሎታችን ተለይተናል። ታዲያኛ መንፈሳውያን ዓለማውያን እንጃ፣ ፈትሹት እንጃ። ኦርቶዶክሳውያን ቀስ በቀስ ሳናውቀው ወደ ምን አይነት ሕይወት እየገባን እንደሆነ ተመልከቱ። ከሩቅ የምንሳለመው ሳንቲማችንን ዝም ብለን የምንወረውረው በዓል ሲመጣ ቄጤማ ይዘን ምን ሄደው ይሄ ነገ ከነገ ወዲያ ትዝታ ብቻ እንደሚያደርግ እንዳትረሳው። የሚፈልጉትን የሚያመጣው ይሄ ነው። አያችሁ ወጣቶች፣ በህይወታችሁና በኑሯችሁ በወጣትነት ህይወታችሁ ስለ ነፍስ ጥያቄያችሁ፣ ስለ ቅድስናችሁ፣ እግዚአብሔርን በንጽህና ደስ ስለማሰኘታችሁ የምትጨነቁትን ያክል እርግዝናን ስለምትከላከሉ ስለሚነግራችሁ ስለ ህይወት ባዮሎጂ ነው የምታስቡት። አያችሁ ምንድነው መንፈሳዊነት? ምንድነው ዓለማዊነት? ምን ማለት መሰላችሁ? የሂሳብ አካውንታችን ስለማደጉ እንጂ ጽድቃችን ስለማደጉና ስለመመንደጉ የማናስብ ከሆነ ዓለማውያን ሆነናል። በሰው ፊት ተተኮሰኮ ለመባል ያለብንን መከራ የምንበላውን ያክል በእግዚአብሔር ፊት ሞገስ ለማግኘት ካልተጋን እኛ እኮ ዓለማውያን ሆነ። ምን ማለት ነው? የዚህ ዓለም ጉዳይ ብቻ ያስጨንቀናል። መንፈሳዊ የሆነው ነገር ግድ አይሰጠንም። በማለዳ ወደ ቅዳሴ መሸ ለኪዳን ጠባ ለቁርባን አንሮጥም። ስለዚህ ቀስ እያለ ሳናውቀው እየተበላ ምን ማለት ነው?
በዓለም ላይ ጸሎት ስለማንጸልይ እግዚአብሔር ከኛ ጋር ስለማይሆን ተጽዕኖ አሳዳሪዎችና መሪዎች አንሆንም። ምን ኃይል አለን? ኃያሉን ከኋላ አስከትለን እኛ ከፊት ቀድመን እንወድቃለን። አንተ ካልወጣ አንወጣም የምንልበት የጸሎት ህይወት የለንም፣ እንደክማለን። በምን ቋንቋ ተጽዕኖ ማሳደር እንችላለን? ኃይል አለን። ነክተን ይለመልማል፣ ተናግረን እንደመጣለን፣ አስታርቀን እንሸመግላለን፣ ተው ብለን እንሰማለን። ለዚህ እኮ ነው ቅዱስ አባታችን ባለፈው እንዳሉት ክህነታችን አልተከበረም ሽበታችንም አልታፈርም ያሉት እኮ ለዚህ ነው። ተሸንፈናል። አሁን መመለስ አለብን ወገኖቼ። ከክርስትና የህይወት ተሳትፎ እየራቅን ነው ነጥቡ። ምን ይሆን? ሁለተኛውን ዓለማዊነት። የትኛውን? ግለሰባዊ ዓለማዊነት በህይወታችን እየተንሰራፋ ነው። ልንነቃ ይገባ። ከክርስትና የእውነተኛ የህይወት ተሳትፎ፣ የቃል እግዚአብሔር ተሳትፎ፣ የሥጋው ደግሞ ተሳትፎ፣ የንስሐ ተሳትፎ፣ የቅዳሴ ተሳትፎ፣ የምስጢራት ተሳትፎ የራቅን ነው። ምንድነው ይሄ ከክርስትና መለየት ካላችሁ ጥቂት ነጥቦችን ልስጣችሁ እና ወደ ማጠቃለሉ ሄዳለሁ። እግዚአብሔር ከሁላችን ጋር ይሁን። እየሰማችሁ ነው? መልካም እዩ። አሁን የምነግራችሁ ርዕዮተ ዓለም በእምነትና በሃይማኖት ላይ ሳይሆን በምክንያታዊነት ላይ አንጠልጥሎታል። ምን ማለት ነው? ራሽናሊዝም ይሉታል። ሁሉም ነገር ምክንያታዊ መሆን ስላለበት እምነትና ሃይማኖት የሚያስፈልግ አይደለም ብለው በይነውታል። ምሳሌ ልስጣችሁ። በዚህ በ13ኛው መቶ ክፍለ ዘመን የምክንያታዊያነት ሐሳብ ማቀንቀን የተጀመረበት ዘመን ስለነበረ የፕሮቴስታንቲዝምን መስራች የሆነው ሉተር የዚህ የራሽናሊዝም የምክንያታዊነት ሐሳብ ተቀባይ ስለነበረ ምን ብለው ጠየቁት አሉ። ቅዱስ ቁርባን ትላለህ አይደል አሉት። አዎ። በልሺ ህብስቱ ስጋ መሆኑን ወይኑ ደም መሆኑን አሳየን አሉት። የተወደዳችሁ ኦርቶዶክሳውያን ይህን በእምነት ሊመለስ የሚገባውን ጥያቄ በሃይማኖት ሊመለስ የሚገባውን ጉዳይ በምክንያት እንዲያስረዳቸው ጠየቁት። ምክንያታዊ ስለነበር ህብስቱ ተለውጦ ስጋ አምላክ ወይኑ ተለውጦ ደም አምላክ ሲሆን አሳየን ሲሉት ጨነቀውና ሲያየው ህብስት ነው፣ ሲያየው ወይን ነው። ጨነቀውና ምን የሚል ድምዳሜ ደመደመ መሰላችሁ? በቃ ሲምቦል ነው፣ ምሳሌ ነው፣ በቃ ምልክት ነው፣ ሪፕሬዘንታቲቭና ወኪል ነው። ባለፈው እንደተማማር ነው አለና አረፈው። ይሄው እኛ በጥቅስ እየሞገት ነው። ይሄው ቤተክርስቲያን መሰረቱ የዚህ ራሽናሊዝም አስተሳሰብ እኮ ነው። ምክንያታዊ እዩ። ከሃይማኖት ወጡና ምክንያታዊ ሲሆኑ ይሄው በጥቅስ እንኳን ታግለን ሊረዱን አልቻሉ። ምንድነው ይሄ ምክንያታዊነት? ሃይማኖትን እምነትን አሽቀንጥሮ ይጥላል። ወደኛ ህይወት እናምጣው። ስትጠመቁ ይቀዘቅዘኛል ካላችሁ አማኞች ሳትሆኑ ምክንያተኞች ሆናችሁ። ስትጾሙ መክሳትን ካሰባችሁ ከሃይማኖተኝነት ይልቅ ምክንያታዊነትን አስቀደማችሁ። 55 ቀን ልትጾሙ ተዘጋጅታችሁ በአምስተኛው ቀን ሄዳችሁ መልካችሁን እያያችሁ እንዴት ከሰው አካችሁ እያላችሁ የምትጨነቁ ከሆነ ከአማኝነት ወጣችሁ፣ ምክንያታዊ ሆናችሁ። አዎ ስትመጸውቱ የሚሳሳባችሁ ከመሰላችሁ ከአማኝነት ወደ ምክንያተኝነት ሄዳችሁ። ምክንያቱም እምነት እንደዚህ አይደለም ወገኖቼ። ስትሰግዱ እንደምትድከሙ አስባችሁ ከስግደት ነፃ ስትወጡ ሃይማኖተኞች ሳትሆኑ ምክንያታውያን እየሆናችሁ ትሄዳላችሁ። ስለዚህ አማኞች መሆናችሁ ይቀራል።
በፎርሙላ የምትመሩ ትሆናላችሁ። ከእምነት ይልቅ ምክንያተኝነትን የምታስቀድሙ ትሆናላችሁ። ከቅዱሳት መጻሕፍት መርህ ይልቅ ሳይንስን የምታደንቁና የምታገኑ ትሆናላችሁ። ለዚህ እኮ ነው ያኛው ዓለም የተበላው። እግዚአብሔር የለሽ የሆነው ወገኖቼ ምዕመናን በህብረት ከመኖር ከጋርዮሻዊ አኗኗር ይልቅ ግለኝነትን ትመርጣላችሁ። እኔ የኔ ትላላችሁ። ይሄን ዓለም ምን ያጣላዋል ቢሉ እኔ ይበልጥ ነው አሉ ትላለች አንዲት እናት። ይሄው ግለኛ የኔ ከኔ ይልቅ ባልንጀራ ይሻላል ሳይሆን እኔ ይበልጣለሁ የሚል ዓለም ሆነ፣ ግለኛ ሆነ። በቃ ተበላሸ። የክርስቶስን ሐሳብ አፈረሰ። እንደው ምንድን ነው የሚለው ይሄ ርዕዮተ ዓለም ኢቮሉሽን ቲዮሪ የሚባለው ሰው በምላትና በእውነት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው ይልላችኋል። አስቀድም ነው የሚለው ይሄ በላን። የክርስቶስስ ባልንጀራህን አስቀድም ነዋ። ዓለማዊነትስ ቅደም ነዋ። ይኸው መከራችንን እየበላን አይደል? መንፈሳዊነት ይፈውሰዋል። አያችሁ፣ ይሄን አጽንቶ ለመያዝ ነው ይሄን ጉዳይ ያነሳል። አንድ ነጥብ እዚህ ላይ ላንሳ። ከሚመጣው የዘላለም ደስታና ህይወት ይልቅ አሁን ያለውን የክርስቲያናዊ ህይወት ጊዜያዊ መከራን በመሰቀቅ እውነት ነው ክርስትና ጥቂት መከራ አለው፣ ጥቂት ማልቀስ አለው፣ ጥቂት መራብ አለው፣ ጥቂት መተከዝ አለው፣ ጥቂት ማጣት አለው፣ ሌሊት መምጣት አለው። ጥቂት ጊዜያዊ ደስታ ተድላን መርጦ ዘላለማዊውን ደስታ ትቶ ለጊዜያዊው እርካታ ብሎ የዘላለሙን እውነታ ገፍቶ አሁን ላለው ተድላ ደስታ መርጦ የዘላለሙን ደስታ ጠልቶ የሚኖር ከሆነ ዓለማዊ ሆነ። የዚህን ዓለም ተድላ ደስታ ከመረጣችሁ ከእግዚአብሔር ይልቅ እመኑኝ ይሄንን ዓለም ተቀብላችሁታል። አሁን ያለውን ሊመጣ ያለውን ዓለም መርጣችሁታል። የእግዚአብሔር ቃል ከእግዚአብሔር ይልቅ ተድላ ደስታን ይወዳሉ ይላል። ከመጾም ይልቅ መብላትን፣ ከመጸለይ ይልቅ ፊልም ማየትን፣ ከመስገድ ይልቅ መደነስን፣ የእግዚአብሔር ቃል ከመማር ይልቅ ግሮሰሪ ማሞቅን፣ እግዚአብሔርን ከማናገር ይልቅ በዋትሳፕ በቲክቶክ በሌሎቹ ሚዲያዎች መወጠረን፣ ህሊናን መያዘን፣ ንጽህናን ከመፈለግ ይልቅ መረን የወጣ ዝሙታዊ ህይወትን ከመረጡ አያችሁ፣ ለጊዜው ያለውን ተድላ ደስታ ይመርጣሉ፣ የዘላለሙን ተድላ ደስታ ግን ይገፋሉ። ይህ ምንድነው? ዓለማዊነት ነው። ዓለማዊነት ነው። ጥቂት ነገሮች ተናግሬ ላብቃ። 1 ሰዓት ተኩል ይላል እንዳላስመሻችሁ ፈራው። 10 ደቂቃ ልውሰድ ፈርቻችሁ። እንደሱ ነው። እሱማ ያው ኢትዮጵያውያን አይደለን? ኧረ ቀጥል ጀምር። ብታሳድረንስ ምን አለበት? እንደሱ እኮ ነው ወጋችን። አይለወጠብን ብቻ አፋራምነት ያለ እና ለቀጥል። እሺ 10 ደቂቃ ብቻ 2 ነገሮችን ነግሬያለሁ። አንደኛ የዓለማዊነት ብይን በህይወታችን እየታዩ ካሉ ነጥቦች ጋር ለማስተያየት ሞከርኩ። ከክርስትና ህይወት የመነጠሉን የቀስ በቀስ ስልት ይልቁንም ከመንፈሳዊ ህይወት ተሳትፎ ማድከም ጋር ለማያያዝ ሞከርኩ። ሶስተኛ ምነግራችሁ በጣም የሚገርመው ስልት ምን መሰላችሁ? ሃይማኖት ወይንም ደግሞ የቤተ ክርስቲያን ጥልቅ መንፈሳዊ ህይወት በዕለት ተዕለት ኑሯችን ፕሮፌን ይሉታል እነሱ። በዕለት ተዕለት ኑሯችን ህይወት ላይ ምንም አይነት ጣልቃ እንዳይገባ፣ ተጽዕኖ እንዳያሳድር፣ ይልቁንም በተቀደሱ አገልግሎቶች ብቻ እንዲቆይ ይፈልጋል። በተቀደሱ አገልግሎቶች ብቻ ሳክረድ የሆኑ ሚስጥራት ይቆዩ። ምን ማለት መሰላችሁ? መቅደስ ውስጥ ብቻ፣ አውደ ምሕረት ላይ ብቻ፣
በዓሉ ላይ ብቻ። ከዛስ ወደ ህይወታችን አይገባም። አሁን የምነግራችሁ ቃል፣ አሁን የምትሰሙት የእግዚአብሔር ቃል ወደ ህይወት ገብቶ ለውጥ ካላመጣ እኔም እናንተም አትሮኖሱ ላይ ትተነው ሄደናል። እየሰማችሁ ነው? ይሄ ምን መሰላችሁ? አንዱ ነው ወደ ህይወታችን ጣልቃ እንዳይገባ፣ ተጽዕኖ እንዳያሳድር፣ ለውጥ እንዳያመጣ፣ ይልቁንም መቅደስ ውስጥ ብቻ እንዲቀር፣ አውደ ምሕረቱ ላይ ብቻ እንዲቀር፣ በዓሉ ላይ ብቻ እንዲቀር፣ ገዳም ውስጥ ብቻ እንዲቀር። እንደዚህ አይመስልም? አሁን ህይወታችን የገዳሙ ሌላ ነው፣ የኛ ሌላ ነው። እናንተ ውጪ ሌላ እዚህ ሌላ ልትሆን እኮ ትችላላችሁ። እኔ ቤቴ ሌላ እዚህ ሌላ ልሆን እኮ እችላለሁ። ያቺ ሴትዮ እንዳለችው ሰባኪ ነው መሰለኝ ባላቸው፣ ቄስ መሰሉኝ ወይም ባላቸው እቤት ሌላ ናቸው፣ አትሮኖስ ላይ ደግሞ ምርጥ እና ሴትዮይቱ ንብረቷን ሁሉ ይዛሉ። አትሮኖስ ስር መጣ ቁጭ እንደምን ነው አሏት። አይ ባሌ አትሮኖስ ስር ይሻለኛል አለችው። ምን ማለት መሰላችሁ? ቤት ውስጥ የለም። እየሰማችሁ ነው? እዚህ የምትማሩት ቃል ለምሳሌ የተጣላችሁ ካላችሁ የማትታረቁ ከሆነ መጥቶ መሄድ ነው ኖሯችሁ። እየሰማችሁ ነው? ህይወታችሁ ውስጥ ለውጥ ካላመጣ፣ ተናጋሪዎች ጭምቶች ካልሆናችሁ፣ በይዎች ጿሚዎች ካልሆናችሁ፣ ደስ የማያሰኙ እግዚአብሔርን ደስ የማያሰኙትን ነገር ካልተዋችሁ አውደ ምሕረት ላይ ብቻ ጥላችሁ ትሄዳላችሁ። እየሰማችሁ ነው? ይውላችሁ ቦታው ሊለያይ ቢችልም ህይወታችን ግን አንዳንዴ አይራራቅ። ሌሎቹ የእግዚአብሔርን ቃል የማይሰሙት በሌላ ቦታ ያሉትና እኛ ተቀራራቢ እንሆናለን። እነሱም ይሳደባሉ፣ እኛም እንሳደባለን። እነሱም ያማሉ፣ እኛም እናማለን። በቃ የንፋስ ያክል እንኳን ይጠፋል። ምን ማለት መሰላችሁ? ዓለማውያን በሚኖሩትና እኛ በምንኖረው መካከል አንዳንድ ሐሳቦችን ልስጣችሁ። በዓል እናከብራለን። የበዓሉ ጽኑ በረከት የሆነውን ንስሐ ገብተን ቆርበን የጻድቁን ወይም የሰማዕቱን በረከት ሳናገኝ እንዲሁ ብቻ በደመ ነፍስ እንመጣለን። በዓል እንዳናከብር አይከለክሉንም፣ እናከብራለን። ግንስ ቆርበን ሳይሆን ቄጤማ ይዘን እንሄዳለን። ዋናውን ነገር ትተን ሌላ ነገር ላይ እንኖራለን። ስንንጫጫ ውለን እንሄዳለን። እንማራለን፣ አናደምጥ፣ አንለወጥ። ወገኖቼ ማተብ እናስራለን፣ ግን ደግሞ ራቁታችንንም ልንሆን እንችላለን። ይሄ ምንድን ነው? መስቀሉ፣ ፍቅሩ፣ የመስቀሉ እውነተኛ ትዕምርቱ ምልክቱ አለ። ትምህርቱ ግን ይጠፋል። አፍቃሪዎች አንሆንም። ተጣዮች፣ አኩራፊዎች፣ ተናዳጆች፣ ተቀያሚዎች፣ ትከሻ ለትከሻ ተወዳዳሪዎች፣ እቺ ዶሮ አየችኝ አይነት ባዮች፣ ግንፍል ባዮች እንሆናለን። ታጋሾች፣ የፍቅር ሰዎች አለ መስቀሉ። የመስቀሉ ህይወት ግን እኛ ውስጥ የለም። ይሄ ምንድን ነው? በቀን ተቀን ህይወት ውስጥ ክርስትናችን ህይወትና ተጽዕኖ እንዳያመጣ ያደርጋል። አንድ ሁለት ነገሮችን ልናገርና ላብቃ። ሶስተኛው የሃይማኖት ተቋማት ዓለማዊነት ነው። እሱን አንድ ነገር ብቻ ተናግሬ አበቃለሁ። የሃይማኖት ተቋማት ምን አልኳችሁ? ዓለማዊነት። እዩ፣ በዓለማችን ላይ ያሉ የሃይማኖት ተቋማትን ዓለማውያን እንዲሆኑ ቀምረዋቸዋል፣ እየሰሯቸው ነው። ምሳሌ ልስጣችሁ። ከዛ ወደ ኦርቶዶክሳዊት ቤተክርስቲያን ህይወት ገብተን አበቃለሁ። እዩ፣ በዓለም ላይ የሃይማኖት ተቋማት የሰብአዊ መብት አክባሪዎች አይደሉም እያሉ ሲጮሁባቸው አንዳንድ ቸርች የሚባሉ ሌሎች ቤተ እምነቶች መጥራት እችላለሁ ስለማያስፈልግ ነው፣ የሰብአዊ መብት አክባሪዎች እንዳይባሉ ብለው ግብረ ሰዶማዊነትን እንዴት አድርገን የቸርቻችን አባል እናደርጋቸዋሉ። ከዚህ እልፍ አሉና ግብረ ሰዶማውያን ለሆኑ ሰዎች ጋብቻን መባረክ ጀመሩ። እየሰማችሁኝ ነው?
ምን የሚል ሰምተው ሰብአዊ መብት አክባሪዎች አይደላችሁም አሏቸው። በሰብአዊነት ስም ወገኖቼ የሃይማኖቱን ተቋማት ዓለማውያን አረጓቸው፣ ወደሚፈልጉት ርዕዮት አመጧቸው። ሁለተኛ ምሳሌ የሴቶች መብት ጨቋኝ ናት ኦርቶዶክስ ብለው ሲያነሱ አንዱ የሚያነሱት ለሴቶች ስልጣነ ክህነት አትሰጡም ብለው ነው። ይሄን የፈሩ አንዳንድ ተቋማት ምን አደረጉ መሰላችሁ? ለሴቶች ስልጣነ ክህነት መስጠት ጀመሩ። ለምን? አያችሁ፣ የሃይማኖት ተቋማቱን ምን ማድረግ ጀመሩ? ዓለማውያን። በእነሱ ርዕዮተ ዓለም መቀየር ጀመሩ። ዓለማውያን አረጓቸው። እኛን ምን ለማድረግ ሞክረው ነበር? እሱን ተናገር ላብቅ። የዚህ የዓለምን ርዕዮተ ዓለም ሐሳብ ምን የሚለውን ሐሳብ ብሔር ተኮር የሆነውን ሐሳብ ለቤተ ክርስቲያን ልኳና የማይመጥናትን ሐሳብ ካህን ጳጳስ የሁሉ አባት ነው፣ እግዚአብሔር የሁሉ እንደሆነ የእግዚአብሔር የሆነ እንደራሴ የሆነ ካህንና ጳጳስ የሁሉ አባት ነው። ወገኖቼ የሁሉ አባት ነው። የሁሉም የሆኑትን አበው ጨፍልቀን የአንድ ህዝብ ብቻ እንድናደርጋቸው ሊያስወድዱን ሞከሩ። በሁሉም የሆኑትን ቅዱሳን የአንድ ክልል እንድናደርጋቸው አስጨነቁ። የዛሬ ዓመት የሆነው ይሄ ነው። በቤተ ክርስቲያን ታሪክ እንዲህ አይነቱ ሐሳብ ኩላዊቷን ቤተ ክርስቲያን በየብሔሩ ልክ የሚሰፋና የሚጠብ በማድረጉ ምክንያት በ1872 ዓመተ ምህረት ምስራቃውያኑ ሳይቀሩ አውግዘውታል። ብሔር ተኮር ሃይማኖታዊ ስብከት፣ ብሔር ተኮር ክህነት አሰጣጥ ስለሌለ ኤትኖፊሊቲዝም ይሉታል። በጣም የተወገዘ ነው። አያችሁ፣ ዓለማውያን ሊያደርጉን ጫፍ ቀርበው ነበር። እንጃ አሁንም እንuna አሉን። ይቅርታ አድርጉልኝ፣ እርግጠኛ አይደለሁም። በዚህ በኩል ግን ታመን ነበር። ይህንን ምስራቃውያኑ ቤተ ክህነታዊ በሽታ ይሉታል። ኤክሊሲዮሎጂካል ዲዚዝ ቤተ ክህነታዊ በሽታ ይሉታል። በዚህ እንድንጠቃ አደረጉ። ቤተ ክርስቲያን የቋንቋ ብዝሃነትን ታከብራለች። ቤተ ክርስቲያን የልጆቿን የባህል ብዝሃነት ታከብራለች። በስርዓቷ ሲመጡ ግን በህይወቷ አትደራደርም። ይሄው ያለፈው ዓመት ዋጋ ከፈለች፣ ሞተችለት። ይህ ምን መሰላችሁ? ዓለማዊ አልሆንም ነው ያለችው። ከነገድም ከቋንቋም ከወገንም ዋጅተሃልና ክብር ይገባሃል የሚለውን የጌታችንን ቃል እየፈጸምኩ ኖራለሁ እያለች እሳት ውስጥ ገባች፣ ታገለች። የየትኛውም ጎሳ አባል አልሆንም አለች። የሁሉ ነው መሆኑ አለች። ቅዱሳን ወገኖቼ የተወለዱበትና ያገለገሉበት ቦታ ይጠቀሳል እንጂ በየትኛውም ቅዱሳን ገድላት የየትኛው ጎሳ አባል እንደነበሩ አይነገርም። ነውር ነው ያሉት ብፁዕ አቡነ ሰላማ በቅርቡ በረከታቸው ይደርብን። ነውር ነው ያሉት ለዚህ ነው። አርሲ ነው የኖሩት። ነውር ነው። ገብረ መንፈስ ቅዱስ ኢትዮጵያ ውስጥ ተጋደሉ፣ ኢትዮጵያ ውስጥ ተከበሩ፣ ኢትዮጵያ ውስጥ በረከታቸው በዛ እንጂ የተወለዱት እኮ እዛ ግብፅ ነው። አባ ሙሴ ጸሊም ብላክ ሄርሚት ግብፅ ውስጥ ነው የተጋደለው። ግብፅ ውስጥ በጣም ታወቀ እንጂ ኢትዮጵያዊ እኮ ነው። በሀገር ውስጥም የተወለደው እኮ አክሱም ነው። እጅግ በጣም የሚከበረው ደግሞ በጣና ቂርቆስ ነው። ክርስትና ይቺ ናት። ዓለማዊ ሁኚ ሲሏት እምቢ ያለች ቤተክርስቲያን ይቺ ናት። ነገ እምቢ እንላለን። ዓለማውያን ነው። በግለሰብ ከዓለማዊነት እንወጣለን። እንደ ሃይማኖት ተቋማት ዓለማዊ ላለመሆን እንጋደላለን። ወገኖቼ አንድ ሁለት ምሳሌ ሰጥቼ በኤርትራ ታላቅ ቦታ የነበራቸው አቡነ አብራኒዮስ የሚባሉ አባት የጎጃም ተወላጅ ነበሩ። በኤርትራ ግን በጣም ይከበሩ ነበሩ። በምስራቅ ጎጃምና በደቡብ ጎንደር ታላቅ ቦታ የነበራቸው አቡነ ኤዎስጣቴዎስ፣ እንደውም የጎጃም ገበሬ ኤዎስጣቴዎስን ካለ አይመለስም ይባላል። የኤርትራ ተወላጅ እኮ ናቸው። ቤተክርስቲያን ይቺ ናት። ጎሳዬ ነገዴ ምን ያመለ እኛ ከአንዱ ዘር አይደል የተገኘው። ዓለማዊ አንሆንም ማለት ይሄ ነው። እንዳትሆኑ እናንተ እንዳትሆኑ። ቅዱስ ያሬድ አክሱም ቢወለድም
ድጓው የሚገኘው ደቡብ ጎንደር ቤተልሔም ነው። ዝማሬ መዋሥዕቱ የሚገኘው ደቡብ ጎንደር ዙራምባ ነው። እንደዚህ እኮ ነው። ከሰሜን መጥተው ደቡብ ጎንደር እየተማሩ ያስመሰከሩ ነው እኮ ይኖሩት። ይሄ የተወገዘ ሐሳብ ነው። ለቤተ ክርስቲያን ማይሆን ሐሳብ። አያችሁ፣ ዓለማውያን ሆንም ማለት ይሄ ነው። ዓለማዊነት፣ ኦርቶዶክሳዊነት በዚህ በዓለማዊና በዘመናዊ ዓለም ውስጥ እየተጋደለች እንድትኖር ነው የሚያስፈልገው። እናንተ በግል ዓለማውያን እንዳንሆን ሁላችን እንደ ተቋም ዓለማዊ እንዳትሆን ልንኖር ልንጋደል ነው የሚያስፈልገው። ስንጠቀልለው አንዲት ቡልጋሪያዊት ጸሐፊ እንዲህ አለች። መጠቅለያዬ ነው። ቅድም በማክስ ዌበርና በዱርክሄም የፈላስፎቹ ንባብ አንብቤ ጀምሬላችኋለሁ። ስንጨርስ ኦርቶዶክሳዊት በሆነችው ቡልጋሪያዊት ጸሐፊ ልጨርስ። ኦርቶዶክሳዊት ቤተክርስቲያን በዘመናዊው ዓለማዊነትና በድህረ ዘመናዊው ቅይጥ እምነት ዘመን ውስጥ ተወዳጅ ሆና ለመቆየት ስትል አትጋደልም። እደግመዋለሁ፣ ተወዳጅ ሆና ለመቆየት ስትል አትጋደልም። ዘመኑን መስላ ለመታየት አትሻም። ዘመናዊ፣ ድህረ ዘመናዊ ወይም ጸረ ዘመናዊ ላትሆን ትችላለች። እነዚህ እርሷን አይገልጧትም። ክርስትና በዓለም አለች እንጂ ከዓለም አይደለችም። ክርስትና በዓለም አለች እንጂ ከዓለም አይደለችም። አትጋደልም። ርትዕት ማንነቷን አትቀይርም። አቃፊ አይደለሽም ላለመባል ከክርስቶስ ሕይወትና ትምህርት አትወጣም። በዓለም ፍቅር በልጦባቸው ወደዚያ የተሳቡትን ልጆቿን ለማምጣት ስትል ቤተ ክርስቲያን ከእነርሱ ርኩሰት አትተባበርም። ንጹሕ ናት፣ እድፈት የሌለባት፣ ነውር የሌለባት ከፍ ያለች ናት ቤተ ክርስቲያን። አትጋደልም። ዘመኑን ለመምሰል አትጋደልም ቤተ ክርስቲያን። ምሰይ ቢሏት ትሞታለች። የጳውሎስ ማር ጎርጎርዮስ መንፈሳዊ ልጅ የሆነው ጳውሎስ ቬርጊዝ የተባለ አንድ ኦርቶዶክሳዊ እንዲህ አለ። በሱ ቃል ደምድመው እየሰማችሁኝ ነው። ሁሉንም አትስሙና ይህን እንኳን ከሰማችሁኝ ይበቃኛል። እየሰማችሁኝ ነው። አቤት እንዴት እያባበልኩ እንደው እውነት እንዳይመስላችሁ ደግሞ ለቀም አድርጋችሁ ብትሰሙ እወዳለሁ። እንዲህ ይላል። ዓለሙ በአዲስ ማህበራዊ ውቅር ውስጥ ባለበት ሁኔታ አሁን በአዲስ ማህበራዊ ውቅር ውስጥ ነው ያለው። የሚመጣውን ሐሳዊ መሲህ ለማንገስ ተዘጋጅቷል። አዲስ የዓለም ስርዓት መንግስት ለመመስረት ተፍተፍ ይላል። እሱንም በምልክቶች እያስጎበኙን ይሄው እያስኮመኮሙን ነው። እንዲህ ይላል። ዓለሙ በአዲስ ማህበራዊ ውቅር ውስጥ ባለበት ሁኔታ እግዚአብሔር እኛን ኦርቶዶክሳውያንን አስቀምጦናልና በሚያቀርቡልን አዳዲስ ጥያቄዎች መሰረት ርስተ ክርስትናችንን እንደገና ልንተረጉም፣ እንደገና ልናቀና፣ እንደገና ልንተረጉመው ተጠርተናል። እንደገና ልንተረጉም ምንን? ክርስትና። እንደገና ልናቀና፣ እንደገና ልንኖረው ተጠርተናል። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን።